እየጸለይኩ ማታ ጌታ የሚነጠቃቸዋል። በቃ ድንጋይ ተንከባለ ብለህ ስብክ ነገር ግን አሁን ሲማ ጭንቀት ሳይሆን በቃ ድንጋዩ ተንከባለዋል። የለም ፋል ምን አለ? ቆይ እንደገና እስቲ ፋል ምንድን ነው ያልከው መጨረሻ ላይ? ኧረ ተው ፊት ሰጣችሁት። ግን እንደዚህ አይነቶቹን ሰዎች ፊት ሰጣችሁ እንደው አሁን አንተ የምር ወንጌል አስተማሪ ነህ። እንደዚህ አይነት ነገር ያለ ከየት የመጣ ጋንግስተር ነህ አንተ? እንደዚህ አይነት ነገር ምን ታረግ? ሰው ሁሉ በቃ ሳተባ ሩቡን ሳተኮ ሰው ግማሹ ግራ ገባ፣ ግማሹ ብቻው ማውራት ጀምሮ እድሜ ባለፈው ማስክ መጣ። ማስክ ገላገለን። በነገራችን ለኢትዮጵያ አይደል ብቻህን እየለፈለፍክ ትሄዳለህ። ማንም አይልም። ማስክን ገጥመህ ያልክ ትሄዳለህ። ያበደ ሰው በዛብህ። አሁን አንተን ሰው ብሎ ይሰማዋል። ነገ ጧት በስም አሳተምክ ቅባት ዘይት ምናምን በፎቶ አንተ አዳኝ ከዛ በኋላ ምናምን ምን ቀረ? ክርስቶስ ነው ማለት እኮ ነው የቀረ ነገ ጧት። አሁን ጭራሽ እንደዚህ አይነት ጸያፍ ቃላት ቸርች ማይክሮፎን ተይዞ እየተነገረ ተከትለው መተው የሚያጨበጭቡ ሰዎች አሉ። ይሄ ዳንስ ምናምን ፕሮፌቲክ ዳንስ እኔ አንዳንዴ እዚህ የምትሄዱ ሰዎች ኢንተርኔት ይዩ፣ ዓለቤት እንደደረሰ ይዩ፣ ጎረቤቶቻችሁን ይዋቸው፣ ሌሎቹን ሰዎች ኖርማሎቹን ሰዎች ይዋቸው። በተለይ ጥሪ ያቀርባለሁ። ጴንጤዎች ምን ነካችሁ? በነገራችን ላይ እጅግ የምንወዳችሁ የምናከብራችሁ ጨዋዎቹ ምን ነካችሁ? መካነ ኢየሱስ፣ ሙሉ ወንጌል፣ ህብረት አምባ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ አማኑኤል አጥቢያ ልዘርዝር ስንትና ስንት ዲሲፕሊን እንደሆነ ከስንት ጊዜ ጀምሮ ወንጌል የምታስተምሩ ሰዎች፣ ፓስተሮች፣ መጋቢያን፣ ትልልቅ ሰዎች፣ ወንጌላውያን ምንድን ይሆናችሁ? አንድ ጊዜ እንደዚህ እንደኔ እንኳን መናገር ባትችሉ ፓኔል ነገር አዘጋጅታችሁ ውይይት አዘጋጅታችሁ እነዚህ አሁን በየጓዳው ሰርቪስ ቤት ተከራይተው ስለሚለፈልፉት ሰዎች አትናገሩ። እኛን አይወክሉም፣ አይመለከቱም፣ እንዲህ አይነት ሃይማኖት አናውቅም አትሉ። ዝም በቃ የእናንተም ይሻላል ዝም ማለት ማን ነው የሚናገረው ታዲያ? እንደዛ ነው እኛ ስናወራ የሰው ሃይማኖት ውስጥ ገባ ይላሉ እነዚህ ጀሌዎቻቸው። እናንተ አትናገሩ፣ ጸጥ ትላላችሁ። ህዝቡ ጴንጤዎች ናችኋል እናንተንም ጨምሮ። ሰው እኮ አንዳንዴ የራሱንም ትክክለኛውን አቋም ለመናገር እኮ ይናገራል። በየጓዳችሁ፣ በየቤታችሁ፣ በየቸርቻችሁ በጣም እንዳፈራችሁና አንገታችሁ እንደደፋችሁ አውቃለሁ፣ እናውቃለን። ብዙ ሰው ያውቃል። ኢንቦክስ ላይ ብዙ ሜሴጅ ይደረግልኛል። ኮሜንቱን ማየት ትችላላችሁ። ብዙ ሰው ይላል እንደዛ። እነዚህን ሰዎች የሚያጋልጥ ሰው ጠፋ። ተመልከቱ። እንደዚህ አይነት ብልግና የመጨረሻ ምን አይነት መጥረቢያ የሆንክ ሰው እንደሆንክ በስመ አብ ምን ይላል? እስቲ ለምን በድምጽ የሚሰራ ከንክኪ ነፃ የሆነ ለምን አንሰራም በሚል ይሄንን በድምጽ የሚሰራ ማሽን እንደምታዩት ይሄንን ፈጥሬያለሁ። ሳሙናውን ወስደ እጅን ካሸ በኋላ እዚህ ጋር የሚታዩ ቀዳዳዎች አሉ፣ ድምጽ ማስገቢያ ናቸው። እዚህ ቀዳዳ ጋር መጣ ብልጽግና ስትለው ውሃው ይፈሳል። አይ እዚህ ደረጃ ደርሶ ነበር ማቃጠር። ኤችዲ ነው አንተ አቃጠርከው። የተለየ አይነት ጽ ትጨምራለህ። እንትን ሶፍትዌር የማሽን መካኒክስ ውስጥ ቢሳካለው ፈረንጅ ላይ ታጠብነው አይሉ መቼም ያበሻ ብቻ መተከለ ተጠጋው ብለ ወደ ፓርቲ እንዴት አደናንስ ማይክል ይበልጣል። አንተ ግርም ዳንሰኛ ነህ። የት ነው የተማርከው? ኪሮግራፊ ነው በማርያም። እንደዚህ የምትጠጉ ሰዎች ናቸው። መጨረሻ ላይ የተባድረስ ሾፌ አላቀም በላይ ከዛራው መቼም ፈልጌ ሾፌ አላቀም እንትን ትላለህ፣ አትጠጋም። እንትን ብልጽግና ስትለው ይፈሳል አይፍሰስ አልግም። ረበስማ በሰላም እንደዚህ አልከፍትም እንዴ? ምን ይላል? እናንተ ሁለታችሁ አሁን የሰውን ሰርግ ገደል ነው ከተታችሁት። ገደል ዘጭ ነው ያደረጋችሁት። በቃ አሁን እንደው ካለብስሽ ጋር ይሄዳል። ግን አሁን ዊን ሰርግ ላይ የሰው ሰርግ ላይ ምን ቀራችሁ? አረግሽው እኮ ትንሽ እኮ ነው የቀራችሁ እኮ ለጉዳዩ። ኧረ በስመ አብ ምን ይላሉ እነዚህ? ግን እንጀራ የለመድኩት በ11 ዓመቴ ነው። ትልቅ ሆኜ ነው እንጀራ የለመድኩት እና ብዙ ፍቅር የለኝም። ኢትስ ኦኬ። እንጀራም አይወድሽም አንቺን፣ ላንቺም ብዙ ፍቅር የለውም። ይቅርታ ግን መቼም ዘላለም አትቢ። ምን ትላለች እንደው በዳንያል ወንድ ላይ በጣም የሚያስጠላ ነገር ብለን የምናስበው እኛ ሴቶች ልንገራችሁ፣ ሱሪ ጥብቅ ያለ ስታደርጉ። ሌላው ደግሞ ይሄ
ሱሪያቸውን ዝቅ አድርገው የእንትናቸውን ክራኩን የሚያሳዩት ኦ ማይ ጋድ እውነትሽን ነው። በነገራችን ላይ እኛ ወንዶችም የሚያስጠላን እንደዛ ነው። እነሱ ያይሻቸው ወንዶች አይደሉም፣ ሌሎች ግለሰቦች ናቸው። ሶስተኛ ጾታ ነው፣ ተለዋጭ ነው፣ ተቀያሪ ናቸው እነሱ የሚያሳዩ ያልሽው ክራክ። እንደውም ጥሩ አገላለጽ ቀለሽ ክራክ ስንጥቅ ለማለት እኮ። ለማንኛውም አሁን ያልሻቸው ወንዶቻቸው ከተማውን ደግፋቸዋለሁ ሁለታችሁንም። እኛም ወንዶች ከነሱ በጣም እንጠላው ነገር ይሄ ነው። በቃ ምንድን ናቸው ግን በባህሪ የበፊቱ መደባይ ኦሮሞ የሚባል መደባይ አካባቢ መደባይ ዛና ወረዳ ውስጥ የነበሩ ከአክሱም ወደ ታች ወደዚህ ወደ ጎንደር ከአክሱም ወደ ጎንደር አቅጣጫ ላይ የሚኖሩ ጥንት ኦሮሞዎች ነበሩ፣ የነ ቅዱስ ያሬድ ዘሮች ማለት ነው። እነዚህ አሁን ጠፍተዋል። ኦሮምኛው የለም። ጥንት እቺ ሐሳብ እንዳታመጣ ብዬ ነው። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ቅዳሴ ዜማ ያወጣው ማለት ነው። እሱ የመደባይ ጎሳ ነው፣ የመደባይ ነገድ ነው። መደባይ ደግሞ ኦሮሞ ነው የነበረ ነው። መደባይ ኦሮሞ ነው የሚባሉት። መደ አባይ ከሚለው ነው የመጣው፣ የአባይ ምንጭ። አሁን መደወላቡ ይሌለ ኦሮሞ ዘርፎር በዚህ ድምዳሜ መሰረት ቅዱስ ያሬድ ኦሮሞ ነው ማለት ነው። በትክክል ይሄን በተደጋጋሚ ብዙ ጊዜ ብየዋለሁ። ኦኬ በተደጋጋሚ ብዙ ጊዜ ማለት ወጥ እኮ ነው። በጣም የሚያሳዝነው እኮ አንድ ጊዜም ማለት አልነበረበትም፣ ጭራሽ ዝም ነበር ማለት የነበረበት። አሁን ይሄ ምንድነው ፐርፐዙ? በነገራችን ላይ የምድር ላይ ያሉትን ሰዎች ከፋፍላችሁ ጨርሳችሁ ቅዱሳን ብሔረሰብ ውስጥ ገባችሁ ማለት ነው። ሳተኩ ከአንድ የሃይማኖት ሰው እኔ በጣም ትልቅ ሞር ሊሆኑ ይችላሉ። ዳዝንት ማተር ምንም ሊሆን ሰው በንግግሩ ነው የሚለካው። በነገራችን ላይ ኤክስሬይ ማሽን አልተገጠመልኝም፣ አእምሮን እስካን አድርጌ አላየም። የሚናገሩትን ግን ሰምቼ መዝናለሁ። ሲጀምር ይሄ ወሬ ራሱ ሬሌቫንሲው ምንድን ነው? አሁን ካለው የኢትዮጵያ ኮንቴክስት እሺ እንበል መደባይ ዛና አክሱም ምናምን አጼ ካሌብ ኦሮሞ ነው እንበል ችግር የለም። ንግስተ ሳባ ወላይታ ናት እንበል ችግር የለም። ምንድን ነው አሁን ካለው ህይወታችን ጋር ያያይዘው ይሄንን ስቦ መከፋፈልን ለመፍጠር ሆን ብሎ እንደዚህ አይነት ኢንተርቪው መስጠት ከአንድ ሃይማኖት ከሚያራምድ ሰው ከትልቅ ሰው ይጠበቃል። አሁን ያው ይሄንን ስናይ እኮ የምናዝ ነው። እናንተ ሰዎች ሞዴል መሆን ካልቻላችሁ ማን ነው አሁን ለዚህ ሀገር እና ለዚህ ወጣት ሞዴል መሆን የሚችለው? ቅዱስ ያሬድ ኦሮሞ ነው ደጋግሜ ተናገረው። ሰዋት እንደው ሆነስ ቢባል አንድ ሁለት ነገር ሲጀመር ሪሌቫንት ነው። ቅዱስ ነው እኮ ቅዱስ ገብርኤልስ ቅዱስ ሚካኤልስ ሊቀጥሉ ነው። እርሶ በዚህ ቅዱስ ዑራኤል ቅዱስ እያሉ ሊቀጥሉ ነው። ጠቅላላ ምን አይነት ደረጃ ላይ የደረስነው? ትልቅ ሰው ይኑር እንጂ እዚህ ሀገር ውስጥ የተወሰነ 10 ፍሬም ብትሆኑ ትልቅ ሰው ይኑር እስቲ እዚህ ሀገር። ባዶ ትልቅ ሰው የሌለባት ሀገር ትሁን። የሃይማኖት ሰው ትልቅ ሰው ቀርቦ ጥግና ጥግ ሰውን ለማስያዝ እንደዚህ ተደርጎ ማውራት አሁን ተደጋጋሚ እንዴት ተናግረዋል? እንደው ሊቀጠበብት ምን ይላሉ? እንደው ቢበባል ይኸውልኝ እንዴት እንደሚፎረፍ ምንም የማይመስላቸው ደግሞ ይሄ በእናትህ እየሳቁ እኮ ነው የሚፎረፉ። ደብተሩን ይስጡን ለሚማረው ሰው እንሰጣለን እኛ። ይሄን መግረፍ ነው እንጂ በእናትህ እዛ ድረስ አጥሮትም ይዘላሉ። በነገራችን ላይ ይሄንን ቪዲዮ ማሳያችሁ እኔ በዚህ እድሜ ያለው ነው ሃይስኩል ያለው ሳልፎርፍ ቀረቻ አይደለም። ብዙዎቻችን ጻድቅ ሆነን አይደለም አርገነዋል። ፎርፈን በጣም ተደብቀን በጓሮ በር በኩል በሆነ አጥር ሽቦ ስር ሰው አያለ ሰው መጥቷል አልመጣም እየተባለ በስንት አይነት አጀብና እንትን አርገነዋል በእድሜያችን። የሆነ ጊዜ አሜን ልክ ነው ማለት ሳይሆን አሁን ሳስበው እንደው ልኮን ነው አርጎ እንዳላረገ ሰው አክት ላደርግባችሁ አልፈልግም። ትሩሊ ለመናገረው እንደዚህ በአደባባይ አስፓልት ዳር መኪና ትራፊክ ተረድሮ ህዝብ እያለፈ በኮንፊደንስ እንደዛ አይነት አዘላል ወጥቶ ተማሪ በኩራት እንደዚህ የሚሄደው ግን እንደ ማህበረሰብ ምን ያህል እየወረድን መሆኑን ያሳያል። ማንም ሰው አያገባው ተቀምጦ የቀረጸውም ሰው አያቸዋል። መኪናው እየፎረፉ በጣም እኮ ነው የሚገርመው። በጣም እኮ ነው የሚገርመው። ምን ነው አንዳችሁ ለምን አትናገሩ? እንግዲህ እዚህ ሀገር በጣም ነው የሚገርመው። ወይ ጉድ! ጥሩ ቀን ያምጣልን መድኃኒዓለም ማለት ይቀብረናል በቁማችን። ሁላችሁም የሆነ ሰው ሲናገር እሪ የምትለው አላችሁ። በነገራችን ላይ ለምን ተናገርክ ይለኛል። በየፌስቡኩ የሚለጥፉ አሉ። እሱም ራሱ ብልግና ቃላት ይናገራል። እኔ ጻድቅ እንዴት ጨዋ ተናገርሽ? በእናትሽ አንቺ ዝም ማለት ይባልጋል። ከኔ ንግግር የባሰ ዝምታ ነው የሚያጠፋት አገሪቷን። በነገራችን ላይ መናገር አለ ለአንዳንዱ ዱላም ያንሰዋል ለምንናገረው ነገር። አሁን ይሄንን እንደው ሰው አይቶ ማውገዝ ኧረ ተው ማለት ትልቅ 3-2 ሰው አንተ ምን እየሰራ ነው ብሎ ቢገስጽ እኮ የተወሰነ ሰው ይቀንሳል። በነገራችን ላይ የለም ሰው የለም እዚህ ሀገር ትልቅ ሰው የለም። እና ኖርማል ነው አይደል እናንተ ስታዩት
ከዛ በኋላ ዛሬ ይገርማል ያየሁት ትምህርት ቤት እንደዚህ ያደርገ ምናምን። መቼ ነው ግን እንደው ማለት ተስፋ እንዴት ነው የሌለው እዚህ ሀገር ውስጥ ነው? ልጆቹ ለምን እንደዚህ ያደርገው? ፋይን በእድሜያችን አድርገነው እናውቃለን እንኳን አልኳቸው ተሸማቀ። ግን የምንሸማቀቀው ሰው አይቶ ይቆጣን ስለነበረ ነው። አሁን ቢቆጣም ሰው የለም። አያም ቀርጾ ያልፋል። መንገድ ላይ የሚያልፉትን ሰዎች አይታችኋቸው? እንደ ኖርማል ነገር ነው የሚያልፉት። አንድ ሰው ለአይኑ እንኳን ቀና ብሎ የሚያቸው ሰው የለም። እዚህ ሌቭል ጋር ከደረሰን የማንመለስበት ውድቀት ውስጥ እየገባ ነው። የመጨረሻ የማንመለስበት ውድቀት ውስጥ እየገባ ነው። ደግሞ ያዘላለላቸው መግፋት እንደው አየር ወለድም ዱብ 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 ወርዶ ልክ በበር እንደወጣ ሰው ተማርኩ ሰበርሰካ እያለ ኃላፊው ቆጣ። የሚገርም እኮ ነው። ምን አይነት ጊዜ ላይ ደረሰ? አይጠቅምሽም እናቴ። የሚገርም እኮ ነው። ትክክለኛውን ነገር ተናገር። ምንም ስለተናገርን የሚመጣ ነገር የለም። የተወሰነ ሂፖክራት ይለፈልፋል። ለምን ተናገራችሁ ምናምን ብሎ ከዛ ውጭ የሚመጣ ነገር የለም። the truth sets you free ይላል። እንደው ምንድን ይለካል? ምን ፕሩቭ ለማድረግ እየሞከርክ ነው? አሁን ፕሩቭ ለማድረግ እየሞከርክ ያለው ፀጉር ስታይል ነው፣ ሄር ስታይል ችግር የለውም፣ ያው ወንድም የወንድ ሴት የሚባል የለም የሚለውን ነው አይደል? የምትኖርበት ህዝብ ምን አይነት ህዝብ እንደሆነ ማመዛዘን መቻል አለብህ። አባቴ፣ እናቴ፣ አክስቴ ዋቴቨር ዩ አር ምንድነሽ ጾታሽ አይታወቅም። ስለዚህ ይሄ ህዝብ እንዴት ነው የሚያየኝ የሚለውን ነገር ማወቅ አለብህ። ይሄ ወንዱና ሴቱ የማይለይበት የአውሮፓ ማህበረሰብ አይደለም። በነገራችን ላይ አበሻ ወንድ እንደ ወንድ ሴት እንደ ሴት ነው የሚሆነው። ገባሽ? አትጠገብ። አሁን ከዚህ እንደወጣሽ ደግሞ እስቲ ወይ ባጭስ ግቢበት። ለማጸንሽ ደግሞ ጥሩ ነው። ምን ይላል ነው? ናውጣ የክፉ መንፈስ ና አምጡት ኤላራ ከጠላታችሁ እጅ ነገራችሁ ተላጠቃችሁ ኤላራፋስ ሃሌሉያ ኢየሱስ ጎፍታዳ እኮብሰታ ከንፍተ ፕሊሰባ ኤላራፋስ መጽሐፍ ሲናገር ኤላራብ በፊት እሄዳለሁ ተራራንም ደልዳላ አድርጋለሁ ኤራባስ ተብሎ እንደተጻፈው ሆነባችሁ። የናሱን ደጅ ሰብራለሁ፣ የብረቱ መቆርቆራ እቆርጣለሁ ተብሎ እንደተጻፈው ሆነባችሁ። በድብቅ ያለው ሀብት ይሰጣችሁ። ማለት የምራችሁን ነው። ኮሜዲ ነው። ኮሜዲ ከሆነ ወይ ነገሩን አንድ ፊት። አሁን የተሰባሰባችሁት ሰዎች የምር የነጻ ልጅ እየሰማችሁ ነው። ፕሪቺንግ እያካፈላችሁ ነው። ምን እየሰራችሁ እንደሆነ ግን ታውቁታላችሁ። ግን እኔ በጣም ግራ እየገባኝ ስለመጣ ነው። መቼም አንድ ፊቱን ህግ እየጠፋ ነው። የለም እኔ ይሄ ልጅ መማር ሲገባው እንደ ጓደኞቹ በጣም የሆነ የትምህርት አፕሮች ላይ አካዳሚክስ ነገር ላይ መገኘት ሲገባው እንደ ልጅ መዋል ሲገባው ከሁሉም በላይ ስንት ኮሽታ ካለብህና ጃንጥላ ከሚከተል ሰው ጋር ምድረ እንትን የቆምከው የራስ በጣም የመጨረሻ መንኮሻኮሽ በረሮ ስለገባብህ እንድትጽናና ብለህ ነው እዛ ተሰብስበህ ተስፋ እየሰማ ተቀመጥከው። ይሄ ልጅ ምን በወጣው ነው? ከእናንተ ጋር መዋል እኮ የለበትም። ከኩያችሁ ጋር ትሉም እንዴ? በነገራችን ላይ አሁን እሱ አውርቶ በቃ እናንተ ኢምፕረስድ ሆናችሁ መስማታችሁ ነው። የተሸከምከው ሰው ምን አይነት መጋዝ ነው ግን? እንደው በማሪ አሁን ግን ፌቨር እያረከው ነው፣ ልጁ እየረዳው ነው። በሱ በኩል መልእክት መጥቶላችሁ ነው። ፕሊዝ ራሳችሁ የፈለጋችሁት ነው። ህፃናቱ ልጆች ግን የሌለ ነገር ውስጥ ኤክስፖዝ አታርጓቸው። ነገ ጠዋት እዚህ ሀገር ውስጥ ኢንቻርጅ የሚሆኑት ልጆች የሚረከቡት እኮ እነዚህ ልጆች ናቸው። አልገባችሁም መሰለኝ። አሁን በአንተ ቤት ይሄ እንደ ኤክሰስ እንደ አዲሽናል ጥቅማ ጥቅም ይቆጠርልሃል። በቃ ልጅም አለ እዛ ቤት እንደዚህ የሚናገር ተብሎ የልጁን ህይወት ለምንድን ነው ከልጆች በታች የምታደርገው? እንዴት አይነት ልጅ ቢሆን ነው እንደዚህ አይነት ቦታ ጋር ሆኖ ኖርማል ላይፍ ሊቀጥል የሚችለው? ምን ይላል እንደው ስማ። በመሬት ላይ ብንቆም በቁመት ባልደርስብሽም እስቲ እንተኛና ላሳይሽ እንደማለቅሽ። ሳይሽ ትመስኛለሽ። ቲፕ ማጫወቻ ከኔ የሚጠበቀው ማስገባት። ወይ ጉድ ወይ ጉድ። ስሜ ያብስራ ነው።
እና ወደ ውጭ ለመሄድ አሪፍ ቆንጆ ሻንጣ እየፈለግኩ ነበር እቄ የምከትበት። ስሜ አብስራ እና ወደ ውጭ ለመሄድ አሪፍ ቆንጆ ሻንጣ እየፈለግኩ ነበር። አሁን የምታስተላልፉት በዩቲዩብ ተቀርጾ በስነ ስርዓት ሰብስክራይብ ተደርጋችሁ እየታያችሁ ነው። ምን የባለጌዎች አይድል ሾው ነው? የባለጌዎች አይድል ባለጌ አይድል ነው የምታሳዩ። ማን ቶፕ ባለጌ ማን እንደሆነ እንዲታወቅ ነው። ይሄ ሁሉ ባለጌ ተሰልፎ ከፊት እስከኋላ ድረስ ተሰልፎ እንትን አንተ አሁን አይደብርም? እንዳትጨርሰው ደቡ ትደግማለህ። አታፍርም? የት ነው ያደግከው? በእናትህ እንትን ሻንጣዬ እንዳትጨርሰው። ኧረ በስመ አብ። አንተን ራሱ የምንይዝበት ሌላ ዕቃ ያስፈልጋል። የሆነ አንተን ማሸግ ነው ያለብን። በነገራችን እንደ በሶ ብላ ነው አንተ መታሸግ ያለብን። ምን አለ ብትሰለጥኑ፣ ምን አለ እንደ ሰው ብትሆኑ፣ ምን አለበት እንደ ሰው ብትማሩ፣ ብትመራመሩ፣ ብታቁ፣ ብትሸቅሉ፣ ብትበይዱ፣ ጎማ ብትሰሩ፣ መንገድ ብትሰሩ፣ ምንም ባትሰሩ፣ ብተኙ ቤት ለጥ ብትሉ አይሻልም? አሁን አንተ በህይወት አለ ይባላል ሰው ፊት፣ ህዝብ ፊት እንደዚህ ማንችና አልደግመውም። ሴቶቹም ተቀብጠሽ ዳኛ መሆንሽ ነው። እፈር ውስጥ ይተያዩና ሂት ነው የመጡት እነዚህ በመድኃኒዓለም የት እየሄድን ነው? እዚህ ሀገር የት ብለን የተሳፈር ነው?